አዲስ ውበት እንደምን አደራችሁ የተከበራችሁ አድማጮቻችን የአዲስ ፕሮግራማችን ከኤፍኤም አዲስ 97.1 ጀምሯል እስከ 4 ሰዓት ድረስ ቆይታ እናደርጋለን በዚህ ቆይታችን በተለይ ከጸጉር ቅባቶች ጋር የተያዙ መረጃዎችን ከባለሙያው ጋር እየተለዋወጥን ቆይታ እናደርጋለን ከዚህ ባሻገር ደግሞ ሳምንት አድማጮች የጠየቁን ጥያቄ ነበረ በተለይ ፍቅሩ የተባለ አድማጫችን ከቀጨኔ አካባቢ ያነሳው ጥያቄ የከንፈር ከጊዜ በኋላ የመጥቆር ችግር መንስኤው ምን ሊሆን ይችላል የሚል ጥያቄ አቅርቦ ነበረ መረጃዎችን አፈላልገን የተወሰኑ ሐሳቦችን እዛ ላይ እናነሳለን ማለት ነው 0115525484 ወይም 85 ላይ ደውሉልን በቴክኒኩ ብሩክ አወቀ አለ በመስተንግዶ አመት ረህማን ጀማል አብሪያችሁ ቆይታ አደርጋለሁኝ ነገ የጀግኖች አባቶቻችን ያደረጉትን ተጋድሎና ድል እናከብራለን እናወሳለን እናወድሳለን ስለዚህ የአዲስ ውበት ፕሮግራማችን እንኳን አድረሳችሁ ማለት ይወዳል የካሳ ተሰማንም ሙዚቃ አሰናተናል ስለዚህ እሱን እንጋብዛችኋለን የነሱን ድል የነሱን መስዋዕትነት ማሰብ ብቻ ሳይሆን እነሱ የሄዱበትን ርቀት በሌሎች ጀግንነትን በሚጠይቁ ጉዳዮች ላይ ማሳለፍ አለብን እንላለን ከፋሽን ጋር በተያያዘ ደግሞ እነሱ ያኔ ጎፈሬ ሆነው ሄደው ታግለዋል ከዛም ሲመለሱ በጀግንነት ሎት ያንጠልጥለዋል እስቲ ጀግናነን ካልን እኛም ጎፈሬያቸውን ማድረግ እንችላለን ሎቲያቸውን ማድረግ እንችላለን ግን ጀግንነታቸውን ስንወርስ ብናደርገው ያምርብናል አይደለ ሙዚቃውን እንስማ ሙዚቃዎችንም እንደዚሁ እንጋብዛችኋለን ቹዬ እንኳን ደህና ቆየሽኝ ለረጅም ጊዜያት ስቱዲዮ ተገናኝተን አናውቅም እንግዲህ ቆየውንም እዚህ ስቱዲዮ ከተጋበዝኩኝ ያው ዛሬ ብቀብያለሁ እንኳን ደህና ቆየሽ ምን ይዘን ነው ዛሬ የተገኘነው ቀደም ብዬ አድማጮቻችንን ለአድማጮቻችን ጥቆማ ሰጥ ነበረ የጸጉር ቅባትን የተመለከተ ጉዳይ አንስተን እንደምንወያይ ነገራችኋለሁኝ ያው በድጋሚ አንተም እንኳን ደህና መጣህ ማለት ወዳለሁኝ አድማጮችም የደወሉልን ነበረ በውስጥ የስልክ መስመራችን ጥያቄ አለኝ ያሉ ገና አንተ ስቱዲዮም ሳትደርስ ማለት ነው እነሱ ቀድመዋል ኦኬ ሌው የተባለ አድማጫችን እኔ ጸጉሬን ቅባት ነክቶታ አያውቅም ምንም ጸጉሬን ቅባት ነክቶታ አያውቅም ግን ጸጉሬ ጥቁር የነበረው ወደ አመድማ እየተቀየረ ነው ከጊዜ በኋላ የቅባት ማጣት ነው ወይስ ምንድነው የሚል ጥያቄ አንስቶልናል ያደመጥኳችሁ ነው ያሉን አድማጮችም እንደዚሁ አሉ አማን ከብርጭቆ አካባቢ ከካፕስቶን ኮንስትራክሽን ነው መደውለው እየሰማናችሁ ነው ብሏል እናመሰግናለን አማን እንደዚሁም ደግሞ ትግስት የተባለች አድማጫችን ደውላለች ጸጉሬ ስስ ነው ምን መቀባት እንዳለብኝ አላቅም ያው ሰው ይሄን ቅባት ተቀቢ ሲለኝ ይቀባለው ያኛው ጥሩ ነው ሲለኝ ቀይራለው እንጂ የጸጉሬን ሁኔታ አይቻልም መቀባው ብላለች ለነዚህና ሌሎች ጥያቄዎች እንደዚሁ ማብራሪያዎችን ተሰጥልናል ጥሩ እንግዲህ ወደ እነዚህ ከመመለሳችን በፊት በመጀመሪያ ራሱ ቅባት ምንድነው የሚለው ነገር ብናየው የጸጉር ቅባት ያው ሲጀመር ረጅም የብዙ አመት ታሪክ ያለው ነው የሰው ልጅ እንግዲህ ከጥንት ጊዜ ጀምሮ ቆዳውና ጸጉሩን ከሚንከባከቡባቸው ነገሮች ውስጥ አንደኛው ቅባት ነው የጸጉር ቅባት ለጸጉር ተብሎ ደግሞ ተለይቶ ሲመጣ በአውሮፓውያን አቆጣጠር በ18ኛው ክፍለ ዘመን አጋማሽ ላይ ነው ያ እንግዲህ ሆኖ ምንድነው ዓለም እንግዲህ ወደ ስልጣኔ እየመጣች ባለችበት ሰዓት ላይ ጸጉርን መንከባከብ ራሱን የቻለ ፋሽን ይሆነ ራሱን የቻለ ፕሮቶኮል ይሆነ መጣ ያ ፕሮቶኮል ደግሞ ራሱ ከስልጣኔው ጋር ከመሄደው የሰው ልጅ አኗኗር እየተቀየረ በመሄድበት ሰዓት ያለባበስ ዘዴዎቹ ያለባበስ ከለሮቹ ቅርጾቹ እየተቀየሩ በሚመጡበት ሰዓት ላይ የጸጉር መቆረጥ ራሱን ቅርጽ ማስያዝ እንዲሁም ጸጉርን ማበጠር ራሱ እንደ ፋሽን እየታየ በመሄድበት ሰዓት ላይ
ለአበጣጠር እንዲመች የሰው ልጅ ጸጉሩን በሚያበጥርበት ሰዓት ላይ ደግሞ ጸጉሩ ታዛዥ እንዲሆንለት እንዲመች ተደርጎ ነው የተጀመረው ያ ሲሆን በመጀመሪያ ቅባት በአሁኑ ሰዓት ወደ ፔትሮሊየም ቤዝ ነው እየተቀየረ ያለው ቅባቱ የሚሰሩባቸው ንጥረ ነገሮች በአሁኑ በ90% የሚሆነው ፔትሮሊየም ነው ያለው ከዛ በፊት ግን ከእንስሳ ላይ የሚወጡ የተለያዩ ግብአቶችን በመጠቀም ነበር አሁን ቅቤ በእኛ ሀገርም የተለመደ በእኛ ሀገር እንደ ቅቤ ታንደ በውጮቹ ደግሞ ስታይ በተለይ 18ኛው ክፍለ ዘመን መጨረሻ አካባቢ ላይ የተለያዩ ኢንዱስትሪዎች የመጡበት ሰዓት ላይ ነው የተለያዩ በቤት ውስጥ የተጀመሩ ሙከራዎች ወደ ገበያ ወጥተው ዓለም ደረጃ ድረስ በገበያ ደረጃ የራሳቸውን ያስተዋወቁ የሄዱበት ጊዜ ላይ ስናይ የከብትን ግብአት ለምሳሌ አጥንቱ የሚጣል ነው ተበልቶ ምንም ተደርጎ ማለት ነው ያንን ግን ከመጣል ያንን አጥንት እንዲሁ በመቀቀል ውስጡ የሚገኘው ነው ባንሞሮ የሚባለው ምንድነው የሚባለው በአማርኛ መቅኔ ነው እነሱን ግብአት በማውጣት እንዲሁም ደግሞ የተለያዩ እንስሳት ለምሳሌ ድብ በአሜሪካን ሀገር ጸጉሩ ብዙ ነው በጣም ብዙ ጸጉር አለውና የሆነ ሰዓት ላይ ፋሽን ሆኖ ነበር ይሄ ምንነግርሽ በጣም የጥንት ጊዜ ላይ ነው ምንነግርሽ የ18ኛው ክፍለ ዘመን መጨረሻ አካባቢ ወደ 19ኛው ክፍለ ዘመን መተላለፊያ ላይ ነው የሆነውና ጸጉሩ ብዛት ስላለው ወንዶች ጸጉር ያበዛል ከሚል እንግዲህ በአብዛኛው የወንድ ልጅ ጸጉር ነው የሚመለጠውና ጸጉር ያበዛል በሚል ከሱ የተሰራ ዓለም ደረጃ ድረስ ለማስተዋወቅ ጥረት ያደረገ አንድ ሳይንቲስት ነበር ሞክሮታል በወቅቱም ተሳክቶ እንዲሁም በእንግሊዝ ሀገር እስካሁን ድረስ ማርኬት ይታወቃል በብዙዎች ዘንድ የታወቀ ነው ስም ተሰጥቶት ገበያ ድረስ ወጥቶ የዓለም ገበያ ድረስ እየተሸጠ ሄደበት ነገር አለ ያ ከድብ የሚገኘው ቅባት ነው ከራሱ ከሰውነቱ ለሚያወጡትን ስቡን ወይም ደግሞ ጮባ ምንለው እሱን አርገው ወደ እንግዲህ ሳሙናን ራሱ በመታይበት ጊዜ አንደ የበፊቶቹ አሁን በተለያየ ኬሚካሎች ከመቀየራቸው በፊት ዋነኛ ግርደንቱ የከብት ስብ ነበር አይደል ልክ እዛ ላይ እንዳለው አይነት ስብ ቅባትን በመጠቀም የድብን ከሰውነቱ የሚወጣውን ቅባት ተጠቅመው ቅባት ሰርተው ያን እንደዚህ ያለ ነው እንግዲህ የመጣውና የዛን ሰዓት ላይ ምንድን ነበር የሚጠቅመው በዛም በወቅቱ እንግዲህ በነጮቹ ነው ይሄ በአብዛኛው እንደዚህ ነገሮች እያየን ያለነው አሁን የምናገረውም በዛ ወቅት ላይ እነሱ ናቸው ይሄን ነገር የሚያደርጉት ጸጉራቸው ደግሞ በራሱ በስነ ቅርጹ ስናየው ቀጥ ያለ ነው ላበጣጣት ደግሞ ልክ እንደ አፍሪካን ጸጉር ወይም ደግሞ እንደ ጥቁሮች ጸጉር እንደተፈለገ ተደርጎ ሊበጠር አይችልም በሚቆረጥበት ሰዓት ራሱን የቻለ ነገር ይፈልጋልና እነዚህ በጣም ኃይለኛ ቅባትነት ያላቸው ቅባቶች ምንድነው ጸጉሩን የማቆም አንድ ቦታ ላይ እንዲወሰን የማድረግ ተለጥፎም እንዲለጠፍም ከተፈለገ ተለጥፎ በቀላሉ የሂትለርን ጸጉር በመምጣበት ሰዓት ላይ ባንድ ጎን ተከፍሎ የተለጠፈ ነው አሁን ያ ዝም ብሎ በውሃ ወይም ደግሞ ካለምንም ግባት የሆነ አይደለም ሊሆንም አይችልም ያንን እንዲሆን የሚያደርገው ራሱን የቻለ ክብደት ያለው ነገር አለ እንደ ሆልዲንግ ፋክተር የማጣበቅ ባህሪ ደረጃ እስኪደርስ ድረስ ያለው ከፍተኛ የቅባት መጠን ያለው ቅባቶች ነበር የሚጠቀሙት ከዛ ያለ እንግዲህ ወደ ፔትሮሊየም መጣ ፔትሮሊየም ምንድነው ከመሬት ላይ የሚገኝ ግባት ነው እሱን በማድረግ እየተሻሻለ ከዘመን ዘመን የተሻሻለ መጣ ያም ያሳየን ምንድነው እነዚህ የቅባት ይዘቶች በዛው ቀጥለው ያልሄዱበት ምክንያት የቅባት ይዘታቸው ከፍተኛ በሆነ ቁጥር ቆዳ ላይ ደግሞ የመለጠፍ አዋራ የመሰብሰብ ቆዳን ወደ ተለያየ ችግር የመክተት እንደ ድርቀት የመክተት መልሶ እንግዲህ ድርቀትን ለማጥፋት ተብሎ የሚቀባው ነገር ሲበዛ ምን ያመጣል መልሶ ድርቀትን ያመጣል የሚያመጣበት ነገር አዋራ የመሰብሰብ አካባቢ ላይ የሚታዩ ቡናዊ ነገሮችን ሰብስቦ ቆዳ ላይ በመለጠፍ ቆዳ በአግባቡ ራሱ እርጥበት እንዳያገኝ ከሰውነታችን የሚወጣው ወዝ እንዳያወጣው በመድፈን ከዛ ደግሞ ቆዳችን ደግሞ የውስጥ አካላችንን ለመከላከል ሲል ራሱ የሚያደርገው ጥረት ላይ ምን ያደርጋል ያንን ነገር እንዲደፈን ያደርጋል ቆዳው ሪፕሌስ እንዲያደርግ እንዲሞት ያደርጋል ይሄ ራሱን የቻለ ሽግግሮች ነው ራሱን ለማዳን ሲል ማለት በዚህን ሰዓት ላይ ምን ይመጣል
የሞተ ቆዳ ሲኖር ዴድ ስኪን ሲኖር ያ ዴድ ስኪን ደግሞ ላዩ ላይ አሁንም ቅባት ሲኖረው ወደ ተለያየ ፈንገስነት መቀየርና ቡናይ ነገሮች ማለት እስከ ፎሮፎር የሚደርሱ ነገሮችን የማየት ነገሮች እየበረከቱ ይመጣሉ ከዛ አንፃር ነው እንግዲህ አሁን በጣም ከፍተኛ ቅባትነት ያላቸው ከንሳ ግባት ላይ የሚወጡ ነገሮችን በማስቀረት ወደ ፔትሮሊየም ሲመጣ በ19ኛው መጀመሪያ አካባቢ ላይ ነው ፔትሮሊየም በቅባትነት ደረጃ ሲገኝ ከዛ በፊት ምንድን ነበር በ18ኛው ክፍለ ዘመን በጦርነት አካባቢ የተለያዩ ሲቪል ዋር አሜሪካ ላይ የተለያዩ ታሪኮች በዚህ ደረጃ ተጽፈዋል እነዛ በሚደረጉበት ሰዓት ላይ አንደኛው ለቁስል መጠቀሚያ አድርገው የሚጠቀሙት ነገር ምንድን ነበር ይሄ ፔትሮሊየም ነበር ዋንኛው ኮንሰንትሬቱ ኃይለኛ የሆነው ወይም ደግሞ አሁን ግራሶ ብለን የምንለው መኪና ላይ እንትን የሚለው ከመሬት የወጣው ቀጥታ ምንም ሳይጣራ ግራሶ እንኳን የተወሰነ ደረጃ ፕሮሰስ ተደርጎ የተጣራ ነገር አለው ለቁስል ነበር ያንን ነገር የሚጠቀሙ የቁስል የማዳን የደረቀ ቁስል መልሶ ኢንፌክሽን እንዳይዝ የማድረግ ኃይል ነበረው እነዛን ነገሮች ከዛ በመነሳት ነው እንግዲህ ያንን ነገር በማቅለጥ የተለያዩ ኬሚካሎች በመክተትና እንዲቀጥን በማድረግ ወደ ጸጉር ቅባትነት እየተቀየረ መጥቶ በአሁን ሰዓት ላይ አሁን እንደተናገርኩት በአብዛኛው የምናያቸው ቅባቶች የተሰሩት ፔትሮሊየም መሰረታቸው ፔትሮሊየም ነው የሚሆነው ከእንስሳት ውጤቶች ወደ ደግሞ የእጽዋት ውጤቶችም የመመለስ ነገር አለ አሁን ገበያ ላይ የምናገኛቸው አሉ የኦሊቭ ቅባቶች የአቮካዶ ቅባቶች ተብለው ሌሎችም እንደዚህ የሚነሱ አሉና የነዚህስ በጸጉር ላይ የሚያመጡት ውጤት ምንድነው የሚሆነው እነዚህ ከእጽዋት ላይ የሚወጡት ግብአቶች ይሄ በምርት ደረጃነታቸው በዋና ግብአትነቱን ስናየው ትክክለኛው ለምሳሌ የወይራ ዘይት መጠቀም ራሱን የቻለ ለጸጉርም ለቆዳም በጣም ጥሩ ነገር ነው ከዋጋው አንፃር ደግሞ ስታዩ ዋጋው ከፍተኛ ነው የሚሆነው ለገበያ የሚመች አይደለም ግብአቱንም ልንጨርሰው እንችላለን ለአሁን ፔትሮሊየም ከመሬት ይወጣል ያንን ነገር ዲዞልቭድ አድርጎ አቅጥኖ በታትኖ ያንን ነገር ለማቅረብ ምርቱንም ቶሎ የማግኘት እንትኑም አማራጩ ከፍተኛ ነው የሚሆነው ቀጥታ ግን የወይራ ዘይትን ሁሉ ጊዜ ለቅባትነት ለመጠቀም ማለት ምክንያቱም ወይራ ዘይት ለብዙ ነገር ነው የሚሆነው ራሱ ለምግብ ይሆናል ለተለያዩ መድኃኒቶች ለመቀመሚያ ይሆናል ስለዚህ የነዛን ነገሮች እጥረት የማምጣት ደረጃ ነው የሚሄደው በዋጋም ደረጃ ለጸጉር ብቻ ተብሎ ያንን ማውጣቱም ከፍተኛ ነው የሚሆነው አሁን በአሁን ሰዓት ላይ ራሱ ትንሿን የቆርቆሮዋን እርግጠኛ አይደለም ዋጋው 30 ወይ 40 ብር ሊሆን ይችላል ግን ብትጠቀሚው ስንት ጊዜ የምትጠቀሚው አንድ ጊዜ ሁለት ጊዜ ነው የምታረጊው 30 ብር ሁለት ጊዜ አርገሽ አስቢው አንድ ቅባት ግን በ30 ብር ብትገዢ 3 ወር 4 ወር ልትጠቀሚው ትችያለሽ ከዛ አንፃር ከገበያ አንፃር ሁለተኛው ነገር ደግሞ ራሱ እነዚህ ነገሮች የመጠቀም እንትኑ ድግግሞሹ ለሁሉ ጊዜ ላይ ያስፈልግሽ ይችላል ምክንያቱም ሁሉ ጊዜ ወይራ ዘይት መጠቀሙ ቀደም ያልኩት ነገር ነው ጸጉርን ወይም ቆዳን የበለጠ በጣም ወዝ በሰጠ ነው ወዙን ባበዛንበት ቁጥር ላይ ቀደም ያልኳቸውን ችግሮች መፍጠር ነው የሚሆነው እነዚህን ቅባቶች መጠቀሙ ግን በቀላሉ በውሃ እንዲወጡ ያደርጋሉ ወይራ ዘይት ተቀብተሽ በአንድ ሻምፖ አታወጪ ቅባት ተቀብተሽ በአንድ ሻምፖ ሊወጣ ይችላል ከዚህ አንፃር ይሄድና ከዛ ደግሞ ሌላኛው ምክንያቱ ምንድነው አሁን እንዳልሽው የወይራ ዘይት የሚሰሩ ከአቮካዶ የሚሰሩ ከተለያዩ እጽዋቶች የሚሰሩ ቅባቶች አሉ ግን ትክክለኛውን ነገር ይዟል ወይ ብለን በመንልበት ሰዓት አልያዙ እውነቱን ለመናገር አልያዙ ምንድነው ስማቸው ብቻ ነው የሚሆነው ከዛ ውጪ ግን እነዛ ኬሚካል ኢንግሪዲየንቶች ልክ አሁን በወይራ ዘይት ምሳሌ እንሄድ እንደጀመርኩትና የኦሊቭ ኦይል ነው ከተባለ የወይራ ዘይት ያለውን የጥራት ደረጃ የወይራ ዘይት ለቆዳ ወይም ለጸጉር የሚሰጠውን ጥቅም እኩል ተመጣጣኝ ሆነ ጠቀሜታ ያለው ተደርጎ የተሰራ ኬሚካል አለ የወይራ ዘይትን ይተካል ተብሎ ስለዚህ እንደ ኦሊቭ ኦይል ይቆጠራል አርቲፊሻል ነው ማለት ነው ገብቶሻል አይደል ሌላኛው ደግሞ ራሱ ወይራ ዘይትን ማለት ነው አምጥቶ ወደ ቅባት ደረጃ ላይ መቀየር ማለት ፕሪዘርቫቲቭ ራሱ ላይገኝ ይችላል ሊጣፋ ይችላል 3 ቀን 4 ቀን 5 ቀን በኋላ ወይራ ዘይቱ የቀላቀልንባቸው የተለያዩ ኬሚካሎች ወይራ ዘይቱ የያዘውን ዋነኛ ነገር ሊያጠፋው ይችላል ሊቀመጥ ይችላል ኤክስፓየር ዴቱ የማርጀት ነገሩን እንትኑን ሊያፋጥነው ይችላል ማለት ነው
እንመለስበታለን። አድማጭ አለን መስመር ላይ። ሄሎ ሄሎ፣ ጤና ይስጥልን። ሰላም ነው? ሰላም፣ ማን እንበል? አሌክስ እባላለሁ፣ ባህር ዳር። እሺ አሌክስ፣ እንዴት ነህ? አለሁ። ሳምንት ደውለህልን ነበር? አልደወልኩም። እሺ አሌክስ የሚባል ሌላ ከባህር ዳር ደውሎልን ነበረ። እሺ አሌክስ፣ ጥያቄ አለ? እሺ፣ ስለ ጸጉር ልጠይቅ ነበር። ጸጉሬ የሆነ ፋሳ ያለ ነገር ነው እና ይበላጠሳል ሲታጠበው ጸጉሬ። ምክንያቱም እንደሆነ ለማወቅ ፈልጌ ነበር። አሌክስ ጥያቄ ልጠይቅ? እሺ። ይበጣጠሳል በጣም ጸጉር ቁመቱ ምን ያህል ነው? መካከለኛ፣ በጣም አጭር ነው የምታየው? ረዘም ያለ ነው። አሳድጌዋለሁ። ስለዚህ የሚበጣጠሰው የምታያቸው ጸጉሮች ሲረግፉ በጣም ድቅቅ ያሉ ናቸው ወይስ በረጃጅሙ ነው የምታየው? በረጃጅሙ ነው የማየው። እሺ አሌክስ፣ ስለዚህ መነቃቀል ነው የሚባለው? መበጣጠስ ሳይሆን መነቃቀል ነው። ምናልባት ሊቀባቸው የሚችላቸው ፕሮዳክቶች ይኖራሉ? አሉ። አንድ ላይ መልስ ብንሰጥባቸው ብዬ ነው። መልካም፣ እናመሰግናለን አሌክስ። እሺ፣ ባይ። ሌላ አድማጭ ካለ ምናስተናግድ ይሆናል። እስከዛ ድረስ ግን ቀደም ሲል የወይራ ዘይት ቅባትን እንደ ቅባትነት ለመጠቀም ሊያዳግቱ የሚችሉ ምክንያቶችን ስትነግረን ነበረ። በዘመናዊ ደረጃ የሚሰሩትን የካለጽዋት ምርት የሚወጡትን ቅባቶች እያልን ያለነውና አርቲፊሻል ደረጃ ተደርገው የሚሰሩ ናቸው። ያ ማለት አሁን ይሄን ስናገር አድማጮችም በዋነኛነት ላስከነዝም ፈልገው ክፋት ያለው ነገር አይደለም ወይም ያንን ነገር እየተቃወምኩ አይደለም። የወይራ ዘይት ነው ተብሎ ሲባል ትክክለኛ የወይራ ዘይት መጠቀም አይደለም። የወይራ ዘይት የሚሰጠው ጥቅም ወይም ደግሞ ከዛ ባብላጫውን አድርገው በፋብሪካ ደረጃ የሚሰሩ ናቸው። በይዘት ደረጃ ተመሳሳይ ነገር ያላቸው። ሌላ አድማጭ አለን። ሄሎ፣ ጤና ይስጥልን። ማን እንበል? ኬት ነው? የሃና ስልክ ተቋርጧል። መልሳ ከደወለችልን እናገኛታለን። አሌክስ ቀደም ሲል ጸጉሬ የሳሳ ነው ይበጣጠሳል ብሏል። የሱንም ምላሽ የምናይ ይሆናል። የቅባቶቹን ግን አሁን በኬሚካል የተሰሩ በናቹራል ያልሆኑ ነገሮች የተሰሩ ለጸጉራችን እንጠቀምባቸዋለን እያልክ ነበር። ያያልን ነውና እነዚህን በእጽዋት ግብአቶች ላይ ተደርገው በአርቲፊሻል ደረጃ የሚሰሩ ቅባቶች አሉ። እነዛ ቅባቶች ከአሁን በአቮካዶን ብናይ አቮካዶ በውስጡ ያለው ነገር ፕሮቲን ነው። የፕሮቲን ይዘቱ ደግሞ እስከ 7.5 ነው ሃይድሮጅን ፖቴንሻሉ ማለት ነው። ጸጉር ደግሞ የተሰራው ከአሲድ ነው። ሃይድሮጅን ፖቴንሻሉ 4.5 ነው፣ አሲድ ላይ ነው ያለው። ጸጉር እየደከመ ወይም አቅም እያጣ በሚሄድበት ሰዓት ላይ ከ4.5 በላይ ከፍ ያሉ የፕሮቲን ይዘቶችን ይፈልጋል። ከ4.5 በላይ ያሉት በአብዛኛው ፕሮቲን ናቸው። ከ7 በላይ ስንሄድ ደግሞ ወደ አልካላይን ነው የሚሄዱት። አልካላይን በአብዛኛው አይፈልግም፣ የሚፈልገው ፕሮቲን ነውና አሁን አቮካዶን በመናይበት ሰዓት ላይ ለጸጉር እንግዲህ ጸጉር አቁም በሚያጣበት ሰዓት ላይ በሚበጣጠስበት ሰዓት ላይ በቀላሉ ተስቦ ላይ መለስ ሲችል እየተበጠሰ ሲሄድ በማበጠሪያ ላይ እየወጣ በሚሄድበት ሰዓት ላይ እንደ አቮካዶ ነው የመሰሉ እጽዋቶች የእጽዋት ምርቶች ጸጉርን ለጥንካሬ ይረዱታል ማለት ነው። ስለዚህ የአቮካዶ ቅባቶች ተብለው በአርቲፊሻል ደረጃ የተሰሩት አሁን ይሄንን ነው የሚተኩት ማለት ነው። ራሱ የሃይድሮጅን ፖቴንሻላቸው ፕሮቲናቸው በቃ ትክክለኛ 7.5 ይሆናል። ጥሩ የፕሮቲን ይዘት አላቸው ማለት ነው። ስለዚህ ጸጉርን በመንቀባበት ሰዓት ላይ ምንድነው የምናገኘው? በፕሮቲን ይዘት ያለው ቅባት ተቀባን ማለት ነው። ሌላ አድማጭ አለን መስመር ላይ። ሄሎ፣ ጤና ይስጥልን። ማን እንበል? ኬት ነው? ዋለም ነኝ ከአዳማ። ዋለም፣ እንዴት አረፈድሽ? ሰላም አረፈድሽ? ሰላም ነው። ጥያቄ አለሽ? ጥያቄ አለኝ። እሺ። ጸጉሬ ችዬ ሰምተሃታል? እየተበጣጠሰ ነው ያልሽው? በኋላ ይበጣጠሳል በጣም 1 አመት ምናምን ወዲህ ጀምሮ በጣም እየተበጣጠሰ ግማሽ ያክል ደርሷል ጸጉሬ። ስታበጥሪው ማበጠሪያ ላይ ይወጣል፣ ቡን ይላል። በቃ በድቃቅ በትናንሽ ነገሮች እያለ የሚወጣው። ስለዚህ ማታበጥሪውም ሰዓት ላይ እንደዚህ ጥቃቅን ነገሮች ታያለሽ ወይ? ትከሻሽ ላይ፣ ሻሽሽ ላይ ወይ ልብስ ላይ፣ ትራስ ላይ? አበጥረው ነው። እሺ። ለቅባት የምትጠቀሚው ነገር አለ?
ቅባት እጠቀማለሁኝ። በጣም ጥሩ። እነዛን ቅባቶች የምታረግባቸውን ጊዜ ተነግሪኛለሽ? ከታጠብሽ በኋላ ትቀበያለሽ ወይ ልትታጠቢ ስትይ ሲቆሸሽ? ከታጠብኩ በኋላ እቀባለሁ። በሚደርቅ ሰዓት እቀባለሁ። ክሬም ምናምንም ተጠቅላለሁ ይችላልው ተቀበታለሁ። በጣም ጥሩ። በሬዲዮ ተከታታይን ሁባለም እናመሰግናለን። አመሰግናለሁ። እሺ ሌላም አድማጭ እናስተናግድን እና እንመለሳለን። ሄሎ ጤና ይስጥልን አድማጫችን። ማን እንበል? ከየት ነው? ደፋሩ አመኑ ከጅንካ። ደፋሩ አመኑ ከጅንካ። አቤት። እንዴት ነህ? ሬዲዮ አለ ከጀርባ? አዎ ራቅ ብያለሁ። እስቲ ራቅ በል። ጥያቄህ ምንድነው? ጥያቄ ድሮ ጸጉሩ ቶሎ ያድግ ነበር። አሁን ቶሎ የሚያደጉ ቀንሷል። ምንድነው? ድሮ ቅባት ይጠመቅ ነበር። አሁን ፈሳሽ ቅባት ምናምን ሲጠቀም ደግሞ ቶሎ አያድግም። ችግሩ ለምንድን ነው? የጸጉርህ አለማደግ አሳስቦሃል? ልታስረዝመው ፈልገህ ነው? አዎ ብዙም አላተረዝም። ማክለኛ ነው ድሮ የሚያስረዝም። አሁን አያድግም ከዛ በላይ። ሌላ መነቃቀል መበጣጠስ እንደዚህ ያለው? መበጣጠስ ምንም ነገር የለም። በቃ አያድግም። ደግሞ ሳበጥር ቶሎ ነው ምንድነው የሚሆነው? ይጠመጠማል ቶሎ ነው። በቃ ድሮ አይጠመጠምም። ፈታ ብሎ ነው የሚቀመጠው። እቺ ጥያቄ አለ? አይ ጥያቄ የለኝም። እናመሰግናለን ደፋሩ ከጅንካ። በሬዲዮ ተከታተለን ምላሹን። እሺ ቴንክ ዩ። እሺ ሌላ አድማጭም እናስተናግድ። ሄሎ ጤና ይስጥልን። እግዚአብሔር ይመስገን። ሰላም ነሽ አማት? ተከተል ከዓለም ባንክ እንዴት ናችሁ? እንኳን ደህና መጣ። አቶ ሹየንም እንኳን ለ101ኛው የአድዋ በዓል አደረሳችሁ ላልበው መጀመሪያ እንኳን አብሮ አደረሰን። ኦኬ ሌላ አንድ ጥያቄ ነበር ያው አቶ ሹየ ካለው ላይ እሺ ከሱ ከምላሽ ላይ አንድ ጥያቄ ተፈጠረብኝ። አሁን አንዳንድ ቅባቶች እውነቱን ለመናገር ይዘታቸው አነስተኛ ነው፣ አልጠቃሚ ንጥረ ነገሮች ይዘታቸው መሰለኝ እና አሁን ብዙ ጊዜ ቅባቶችን ስናይ አንዳንድ በጣም ሰፋ ባለ ዕቃ ላይ ብዙ እነዚህ እንደ ፈሳሽ ያልሆኑ ቅባቶች አሉ። የጸጉር ቅባቶች በጣም ይዘታቸው ከፍተኛ ነው፣ ዋጋቸው አነስተኛ ነው አሉ። እንደና ፈሳሾች እንደነዚህ ምናምን አይነቶች አሉ። ሌሎች ደግሞ እጅግ ይዘታቸው ትንሽ ነው፣ ዋጋቸው ውድ የሆኑ ቅባቶች አሉ። እኔ ሌላውን ሰው አላውቅም። እኔ ግን እንደሚመስለኝ ዝም ብዬ በራሴ ዋጋው ውዱን አነስ ያለ ነገር ጠቀም ያለ ይመስለኛል ዝም ብዬ እና እንዴት ነው መለየት ምን ይችላል? እና ይሄን ነገር እንደው አሁን አንድ ቅባትን ገዝተን በምን አይነት ላያቸው በሚጻፈው ነገር ታማኝነት ይኖረዋል ወይስ በምን አይነት ነገር ወይስ የጸጉር ባለሙያዎች ጋር እንደዚህ ሄደን ነው ቼክ ማድረግ ያለብን ሚሊዮን ነገር ለመጠየቅ ነው? እኔ ለድርጅቱ ማስተካከል ሰራት በሉኝ እንጂ ለኔ ዜኒት ይሄ ስምባት ተጠራ ደስ ይለናል። በጣም ይስማማኛል በእውነቱ ነው። ወይስ በዛው ልቀጥል ለማለት ነው? አጥጪዬ እናመሰግናለን። ያው ብራንድ ስም ጠርተሃል። አንተን ይሁን ድርጅቱን ይሁን ምናስከፍለው አናቅም። እናመሰግናለን። ተከተል ችግር የለም። ጥያቄዎችን እኔና ሌሎች ደግሞ ጥያቄዎች ካሉ እንመለሳለን። ያንተን ሐሳቦች አጠቃላል እንዴት ነው እነዚህ አርቲፊሻል ቅባቶች ላይ? እንግዲህ በአጠቃላይ ብያቸዋለሁ። እነዚህንም በምን መልስበት ሰዓት ላይ ያው እንግዲህ ሐሳቡን እየተቀለለ እንደምንሄድ ስለምገምት ከለዊ እንነሳ። ለዊ ምንድን ነበር ጥያቄው? ጸጉሬን ቅባት ነክቶት አያውቅም፣ ግን ጸጉሬ ከጥቁርነት ወደ አመድማ እየተቀየረ ነው ነበር ያለው። እንግዲህ አሁን የቅባት ጠቀሜታው ከድርቀት ውጪ ሌላው አሁን የለዊ ላይ የምናየው ችግር ምንድነው? ቅባት አይጠቀምም፣ ግን በፊት ከነበረው ጸጉሩ አመዳማ ወይም ደግሞ ቀለም የማጣት ወይም ወደ ዳልቻነት እየሄደበት ሁኔታ አለ። ያ የሚያሳየን ምንድነው? ፀሐይ ራሱን የቻለ ለቆዳም ለጸጉርም ጠቀሜታ እንዳለው ይሆንና የፀሐይ ጨረር በሚበዛበት ሰዓት ላይ ደግሞ የጸጉርን ቀለም ሊያሳጣ ይችላል። የጸጉርን ቀለም ማሳጣ ማለት ደግሞ ጸጉሩ ራሱ ድርቀት ላይ ነው የሚሆነው። አሁን ለዊ ወንድ ስለሆነ በአብዛኛው ወንድ ልጅ ጸጉሩን በከለር ደረጃ ብቻ ነው ሊለይ የሚችለው፣ ምክንያቱም በአብዛኛው አጭር ስለሚያደርጉት ከዛ የከፋ ነገር ሊያዩበት አይችሉም። አሁን በሴት ላይ በመናይበት ሰዓት ላይ አንድ ጸጉር ቀለሙን አጣ ማለት ላያያዝ ራሱ ምቹ አይሆንም። ላያያዝ ምቹ አይሆንም ማለት ተሰርታ በሙቀት ተሰርታ ካስክ ገብታ ፒያስትር አድርጋ ካውያ ተሰርታ ቶሎ ሊበላሽ ይችላል።
እርጥበት ቶሎ ሊስብ ይችላል ራሱ ጸጉር ራሱን የቻለ ቀዳዳ አለው ኪቲክል የሚባል እነዛ ኪቲክሎች ይጎዳሉ እነዛ ኪቲክሎች ውስጥ ያለውን ክፍል ራሱ እንደ መስታወት የሚያሳዩ ናቸው ስለዚህ ጸጉር ቀለም በውስጥ ነው ያለው ከላይ ያለው አካል ደግሞ መስታወት ነው የሚሆነው ትራንስፓረንት ነው ብርሃን ያሳልፋል ብርሃን በሚያሳልፍበት ሰዓት ላይ ያ ብርሃን የፀሐይ ጨረር ማለት ነው ከፍተኛ በሚሆንበት ሰዓት ላይ እነዛን ቀለሞች ነው የሚጎዳው እነዛን ቀለሞች ደግሞ ጎዳ ማለት ከቀለሞቹ ጋር አብሮ ያሉ ኦክሲጅኖች አሉ የተለያዩ ሃይድሮጅን ቦንድ እና ሳልት ቦንድ የሚባሉ ጸጉርን ጥንካሬ የሚሰጡ አካሎች አሉ እነዛን ሁሉ አቅም በማሳጣት ጸጉሩ በቀላሉ እርጥበት በሚያገኝበት ሰዓት ቀላል የሆነ ነፋሻማ አየር በሚያገኝበት ሰዓት ላይ እንግዲህ አሁን የሴቶች ላይ ነው ምልሽ በሙቀት የተሰራውን ጸጉር ሊያበላሽ ይችላል ቅርጹን ቶሎ ሊያጠፋ ይችላል ላያዝ አልመች ይያለ ነው የሚሄደውና ክፋቱ እንደ ለዊ እንደሚለው ከለሩን በማሳጣት ደረጃ ብቻ ሳይሆን ብዙ ነው የሚሆነው ድርቀት ይመጣል መሰባበር ይመጣል ለዊ አሁን መሰባበር ደረጃ ማያይበት ምንድነው ባጭሩ ስለሚቆረጠው ነው እና ጸጉር ከለር ማጣት ማለት ከፍተኛ ጉዳት አለውና ቅባት አሁን ለዚህ ጠቀሜታው ምንድነው ዩቪ ፕሮቴክሽን የሆኑ ቅባቶች አሉ የፀሐይ ጨረርን ሊከላከሉ የሚችሉ ራሱ አንጸባርቀው እንዲመልሱ አሉ ያሁን የሚያደርገው የፀሐይ ጨረርን ከመመለስ በላይም እንደገና ደግሞ ለጸጉሩ ወዝም ይሰጣሉ ጸጉሩ በቀላሉ እንዲተጣጠፍ ማለት እንደርቆ እንዳይቀር ፍሌክሲብል እንዲሆን ታዛዥ እንዲሆን ያደርጉታል እና የለዊ ቅባት አለመቀባቱን ያን ከለርለስ እንዲሆን ያደረገው ስለዚህ ግን አሁን ከዛ በላይ ደግሞ እንግዲህ ለዊ እንደ ወንድ እንደመሆኑ ጸጉሩን አሳድጎ ሌሎች ችግር አላየበትም ግን ቅባት ደግሞ እንዳይቀባ ያስገደደው ነገር ምንድነው በአብዛኛው እንደዚህ አይነት ጊዜ የሚፈጠረው ምንድነው ተመጣጣኝ የሆነ ቅባት ያመነጫል ለዊ ጸጉር አሁን ኖርማል ሄር የሚባለው ነው በቂ የሆነ ቅባት ያወጣል ድርቀት የለበትም ግን በተለያዩ ሜካኒካል መሆን እንደዚህ ተፈጥሮ ነገሮች ጸጉሩ እንደዚህ ቶሎ ሊጎዳ ይችላል ቅባት ቢኖረው ማለት ነው ስለዚህ አሁን የለዊ በፀሐይ ተጎድቷል ያማ ለዊ ምን አይነት ቅባት ያስፈልገዋል በመንልበት ሰዓት ላይ የጭቃ ቅባት ሳይሆን ሎሽኖች የዋተር ቤዝ የሆኑ እርጥበት ያላቸው ከውሃ ጋር አብረው የውሃ እንትናቸው የውሃ መጠናቸው ፐርሰንቴጁ ከኢንግሪዲየንቱ ዘ በሚቀላቀልበት ሰዓት ላይ ከፍ ያሉ ሎሽኖች አሉ እነሱን መጠቀም አለበት ለምንድነው ይሄንን መመክረው በተፈጥሮ ራሱ በቂ ቅባት አለው ጭቃ ቅባቶቹ ወይም ደግሞ ከፍተኛ የቅባት ይዘት ያላቸውን በሚያደርግበት ሰዓት ላይ በመጀመሪያ ቀደም ፕሮግራሙ እንደጀመረን እንዳልኩት ሌላ ችግር ሊይዞ ሊመጣ ይችላል አዋራ ሊሰበስብበት ይችላል ቆዳውን ራሱ ሊደፍንበት ይችላል ስለዚህ ሎሽን ሄር ሎሽኖችን ቢጠቀም ለዊ ለጸጉሩ መፍትሄ ያገኛል እንግዲህ ለዊን እዚህ ጋር የጨረስኩ ይመስለኛል ትግስት የተባለች አድማጫችን ስሟን ካልተሳሳትኩኝ ጸጉሬ ሉጫ ነው ጓደኞቼ የሚቀቡትን ቅባቶች ሁሉ እቀባለሁ ይሄ ጥሩ ነው ሲሉኝ ይሄንን እቀባለሁ ያ ጥሩ ነው ሲሉኝ ይሄን ትቼ ያንን እቀባለሁ ነው ያለችው የጸጉሯን ችግር ባትነግረንም ግን ለሉጫ ጸጉር ምን አይነት ቅባት ሊመከር ይችላል በጣም ጥሩ እንግዲህ በእኛ ሉጫ ብለን የምንጠራው የቅባት ይዘቱ ከፍተኛ የሆነ አንድ ሁለተኛ የቅባት ይዘቱ ተመጣጣኝ የሆነ ልክ እንደ ለዊ ኖርማል ሄር ምለው ነው በቂ የቅባት መጠን ያለው ጸጉር ከልክ በላይ የቅባት መጠን ያለው ጸጉር እንግዲህ በአብዛኛው ለስላሳ ጸጉሮች ናቸው ያው ለስላሳ ጸጉር ነው ሉጫ የሚባለው ከቅርጹ ጋር የሚያያዛል የቅባት ይዘቱ በአብዛኛው ተያያዥነት አለውና አሁን እሷ እንግዲህ ሰው አርጊ ሚላትን ነው የምታደርገው ወይም ደግሞ ሌሎች ጓደኞቹ አካባቢ ላይ ያሉት ሰዎች ጸጉራቸውን ሲስማማቸው ይሄ ጥሩ ነው ያንን ነው ያረጋች ያለችው በቀላሉ ግለሱ አሁን ወይ ከልክ ያለፈ ቅባት ያለው እንትን አላት ጸጉር አላት ወይ ደግሞ ተመጣጣኝ ኖርማል ምለው የሚባለው የጸጉር ይዘት ይኖራታል ስለዚህ ለሷም መመክራው ክሬም ከለር ያላቸው አሚን ከለር አልኩኝ ቅርታ ክሬም ይዘት ያላቸው ቅባቶች ጭቃ ቅባት ያለው ነው ቀደም ለሌዊ እንደተነሳው አይነት ማለት ነው የለዊ ሎሽን ያዘንስኩለት ምንድነው በአብዛኛው ወንድ ልጅ ጧት ላይ የማበጠር ባህሪ ያለው በአሁን ሰዓት ላይ ያሉ ስታይሎች ጋር በማከናዘብ ነው ፕሮቶኮል ደረጃ ስትጂ በየትኛውም ቦታ ላይ አሁን ጸጉር ወንድ ልጅ የሚያደርገው አጭር አድርጎት ትንሽ ፍሪዝ ነው አይደል ልክ ነኛ
ስለዚህ እርጥበት ያንን ያዘስኩለት አንደኛ ስታይሉንም በዛው ማኔጅ ያደርግለታል ትግስት ግን ረጅም ጸጉር ነው የሚኖራት ጸጉሯን ልትሰራው ትፈልጋለች ስለዚህ እነዚህ ነገሮች በመታረግበት ሰዓት ላይ እርጥበት ሊስብባት ይችላል ሙቀት በሚያገኝበት ሰዓት ላይ አሁን ሎሽን ተቀብታ ካስክብት ብትገባ ያ ሙቀቱ ራሱ ወደ እርጥበት ነው የሚቀየረው ምክንያቱም የውሃ ይዘቱ ከፍተኛ ስለሚሆን ሎሽን ላይ ያሉት ንጥረ ነገሮች ማለት ነው ስለዚህ ክሬም ከለሮችን ማዝላት ምንድነው የምትገባባቸው ሙቀቶች ካስክ ውስጥም ብትገባ ካውያም ብትሰራ ፒያስትራን ብትሰራ እነዚህ ነገሮች ራሱ ፕሮቴክሽን ይሆናታል አንደኛ ሙቀቱን ይከላከላሉ ጸጉሯ እንዳይጎዳ ሁለተኛ አካባቢ ላይ ደግሞ በመተጣበስ ሰዓት ላይ አካባቢን ነፋስን እርጥበት ያለውን አየርም ይከላከልላታል ከዛም ባለፈ ደግሞ የፀሐይ ጨረርን ይከላከልላታል ከዚህ ባለፈ ደግሞ የቅባት ሌላኛው ጥቅሙ ወዞችን ከመስጠት ባለፈ ጸጉር እንዳለበት እንዲቆይ ወይም ደግሞ ጸጉር ላያያዝ እንዲመች ማድረግ ነው ለስታይል የሚመቻልና ክሬም ማዝላት ለዛ እንደ ትግስት በቀላሉ ክሬም ይዘት ያላቸው ቅባቶችን ብታረግ ጥሩ አማራጭ ታገኛለች ሌላው አድማጫችን ከባህር ዳር አሌክስ ነው ጸጉሬ እየሳሳ ነው ይበጣጣሳል ነው ያለው ያው አንተ በጠየቀው ጥያቄ መሰረት ግን መነቃቀል ነው ያሌክስ መነቃቀል ነው ምክንያቱም ጸጉር በረጃጅሙ ከወጣ ከስር ነው የሚነቀለው ተበጣጣሰ ምንለው ዝም ብሎ ሲረግፍ ነው ከማበጠሪያዎች ሊረግፍ ይችላል ሲበጠርም ሊረግፍ ይችላል ድቅቅ ያሉ ነው ምናያቸው ያሌክስ ግን መነቀል ነው ይሄ አሁን ከተለያዩ ነገሮች ሊመጣ ይችላል አሌክስ ጸጉሩን በሚታጠብበት ሰዓት አሁን የራሱ የቆዳ ይዘቱ ፊቱ ላይም ይሆን ይችላል ወይም ደግሞ የራስ ቅሉ ላይ ያለው የቆዳ የቅባት ይዘቱ ከፍተኛ ሊሆን ይችላልና ቅባት የማመንጨት ከፍተኛ ኃይል በሚኖርበት ሰዓት ላይ በ3 ቀን ውስጥ የራስ ቅሉ ከሚፈልገው የቅባት በላይ ሊያመነጭ ይችላል ያ በሚሆንበት ሰዓት ላይ ቀደም እንዳልኩት እነዚህን አዋራዎች የመሰብሰብ አካባቢ ላይ ያሉ ቡናይ ነገሮችን የመሰብሰብ ባህሪ ይኖራል የዛን ሰዓት ላይ የጸጉር ራሱን ለማዳን ቆዳ ራሱን ለማዳን ከሚያደርጋቸው ጥረቶች ውስጥ አንዱ ምንድነው ቆዳን ይደፍናል በሚደፍንበት ሰዓት ላይ ጸጉሩ ሊነቀል ይችላል ስለዚህ አሌክስ ከምንድነው መጀመሪያ ያለበት መደበኛ የሆነ ጥበት ጸጉሩን በሚያደርግበት ሰዓት ላይ አሁን ከሚያደርጋቸው ቀናቶች መቀነስ ለምሳሌ በ10 ቀኑ ወይ በ7 ቀኑ የሚታጠብ ከሆነ ቀናቶቹን በመቀነስ ቶሎ እንዲታጠብ ማድረግ ነው ከዛም ቅባቶችን በሚጠቀምበት ሰዓት ላይ ደግሞ የቅባት ይዘታቸው በጣም ዝቅተኛ የሆኑ ቅባቶችን ማድረግ ነው መመክረው ከፍተኛ የሆኑ የቅባት ይዘት ያላቸው ነገሮች ለሱ አስፈላጊ አይደሉም ብዬንም ማሰምርበት እዚህ ጋር ለምን በራሱ ቦዙም ነው አሌክስ ቅባት እንደሚቀባ ነገረንም ግን ይሄንን ነገር ያው ብዙ ጊዜ የሚያየው ነገር ነው ይመስለኛል ስለዚህ የወዝ ከራስ ቅሉ የሚወጣው ወዝ ከፍተኛ ነው የሚሆነው እዛ ከፍተኛ የሆነ እንትን ላይ ደግሞ ተጨማሪ ቅባት መጠን ከያዘ መልሶ የመነቀል ነገሩ ሊበዛበት ስለሚችል ልክ እንደ ትግስት እንዳልኩት ክሬም ከለሮች ወይም ደግሞ እንደ ለዊ ሎሽኖችን ቢጠቀም አማራጭ ይኖረዋል ወባለም ከአዳማ ጸጉሬ ቡኒ ይላል ያለችው ይሄ አቅም ማጣት ነው የምንድነው ራሱን የቻለ ኢላስቲሲቲ ያለው ያንን ነገር ሊያጣ ይችላል ጸጉሩን ጠንካሬ እንዲሰጡ የሚያደርጉት በራሱ በውስጡ በተፈጥሮ የሚያገኛቸው ቦንዶች አሉ እነዛ ቦንዶች አሁን የሷ ይመስለኛል እንግዲህ ሙቀት ይበዛበታል አንደኛው ትልቁ ነገር ምንድነው ሙቀት መብዛት ማለት የምትሰራባቸው ነገሮች ካውያ ይሆናል ወይም ፒያስትራ ይሆናል እነዚህ ነገሮች ይበዛል ስል ተደጋጋሚ በማድረግ አይደለም በምትሰራበት ሰዓት ላይ ጸጉሯ ከሚፈልገው ሙቀት በላይ እየተሰጠው ነው ያለው ስለዚህ እንደዛ ቡና ለምትልሽ አቅሙ ላስኪያጣ ድረስ በጣም ተበጣጡ ግማሽ ድረስ ደርሷል ብላለች ቀደምና ያ አሁን ምንድነው ራሱ እነዚህ ሙቀት የምትጠቀምባቸው ነገሮች ቶሎ እየቆረጡባት ነው ሄዱት ምክንያቱም ቀስ ይያሉ የሚቆራረጡ ነገሮች በተፈጥሮ ዝም ብሎ አሁን ቅባት በማሳጣት ጸጉሩን ባለመያዝ አንድ ሰው ቶሎ ያንን ነገር ሊገነዘበው አይችልም ወባለም ቶሎ ነው ያወቀችው ይሄን ነገር እንድታውቅ ያደረጋት ከሙቀት ነው የመጣው ማለት ነው ስለዚህ ከሙቀት ሲመጣ ደግሞ ያ ሙቀት የጀመረው ጸጉሯ ላይ ከፍተኛ ሙቀት መሰጠት የጀመረው ስትሰራ ማለት ነው የዛሬ አመት ሊሆን 2 አመት ሊሆን ይችላል ግን አንዴ አደጋ ውስጥ ሲገባ ደግሞ ልክ እንደዚህ ወራቶች አሉት
ከዛን ጊዜ ጀምሮ መርገፍ ይጀምራልና የወባለም የዚህ አይነት አጋጣሚ ነው ያየችው ይሄ እርግጠኛ ነኝ ምትና ምትጠቀምባቸውን የሳት ይዘቶች ዝቅ እንዲሉ እንድታረግ ለዚህ መፍትሄ ታገኛለች ከቅባት ጋር የሚያገናኘው ነገር ያለ አይመስለኝም ከዚህ ባለፈ ያው ፕሮግራሙም የቅባት ነው ስለ ቅባትም ነው እንግዲህ ግንዛቤ እየሰጠን ያለ ነው ስለዚህ ምንድነው ለወባለም መመክራት ቅባቶችን በመትገዛበት ሰዓት ሂት ፕሮቴክሽን አሉ ሙቀትን ለመቋቋም የሚችሉ እነዚህን ቅባቶች መርጣ ወይም ደግሞ ቅባቶቹን አላያቸው ላይ በተጻፉት ሌቭሎች አሉ ምንነታቸውን የሚገልጽ ያንን አንበባ ብትገዛ ይሄን ራሱ እሳቱን የምትከላከልበት ነገር ይሆናል ማለት ነው እንደው ቹዬ ካነሳው ላይ ቀር ፀጉር ቤት ያው ሴት እህቶቻችን እናቀዋለና የተገኘው ቅባት የፀጉር ባለሙያው ራሱ አንስቶ ይቀባል አንዳንዴ ፀጉር ከመሰራቱ ወይም ከፔስትራ በፊት ቅባት አልቀባም ብለን ምርጫ ምንወስድበት ጊዜ አለ አንዳንዴ ምርጫ ውስጥም ታገባ ራሱ የፀጉር ባለሙያው የጭቃ ቅባቶችን የመቀባት ነገር አለ ይሄ በራሱ ለፀጉር ጉዳት አለው የሚሰጠው ጥቅም ምንድነው ፀጉርን ቅባት መቀባት እንግዲህ ያው ፀጉር ቤቶች ላይ በባለሙያው ቅባቶች እንደዛ የሚደረጉበት ምክንያት ምንድነው ሙቀቶቹን ለመቀነስ ነው በሙቀት ያንን ነገር ለማጠፍ ለመጠምዘዝ ወይም ደግሞ እንደተፈለገው ቅርጽ ለመያዝ የምናደርገውን ጥረት ይቀንሰዋል ቅባት ሲኖረው ማለት ነው ራሱ ይተኛል ፀጉር ቅባት ሲበዛበት ግን ምንድነው ዛጋ ቅባት ሁሉንም ቅባት እንጠቀም ማለት አይደለም ጭቃ ቅባት እንጠቀም ማለት አይደለም በአብዛኛው ፀጉር ቤቶች ላይ ከሙቀት በፊት መጠቀም ያለብን ሻይን ስፕሬዎች ናቸው እነዚህ በስፕሬ ደረጃ ያሉ ቅባቶች ናቸው እነዛ ምንድነው በቀላሉ በትነት ይወጣሉ በቀላሉ አየር በሚያገኛቸው ሰዓት ላይ ይወጣሉ ፀጉር ላይ ይቀመጡ ያቺን ሰዓት ላይ ያ ፀጉር ለሳት እንዲታዘዝ ብቻ ተደርጎ ነው የተሰሩት ስለዚህ እሳቱን ሳናበዛ እንሰራዋለን እሳቱ ሳይበዛ አንድ ባለሙያ ፀጉሩን ጥሩ አርጎ ይሰራውና ያቺ ደንበኛ ከፀጉር ቤት በወጣችበት ሰዓት ላይ በጥቂት ሰዓታት ውስጥ እዛ የተቀባችው ስፕሬው ሊጠፋ ይችላል ስለዚህ ፀጉር ቤቶች ላይ ከሰዓት በፊት የሚመከረው ስፕሬ ነው ከስፕሬ ውጪ ማንኛውንም ቅባት ማድረግ እኔ የምመክረው ነገር አይደለም ከሆነ ደግሞ የሚደረገው ምንድነው ካስክ ለመግባት ብቻ ሲሆን አንዳንድ ደረቅ ፀጉር አለ በካስክ ብቻ ላይ ይታዘዝ ይችላል ከካስክ ከወጣ በኋላ በቀላሉ እርጥበት አዘል የሆነ አየር በሚያገኝበት ሰዓት ላይ መልሶ የመሰብሰብ ባህሪ ያለው መልሶ ውሃ እንደነካው የመሰብሰብ ባህሪ ያለው ስለዚህ እነዚህን ነገሮች ፕሮቴክት ለማድረግ ምን ተጠቀመው ቅባት አለ ያ ጭቃ ቅባቶች ሊሆኑ ይችላሉ ክሬም ቅባቶች ሊሆኑ ይችላሉ እንደ ፀጉሩ ሊለያዩ ይችላሉ እነሱም ማድረግ ነው ከዛ ደግሞ በአብዛኛው ፀጉር ቤቶች ላይ የሚገዙት ፕሮዳክቶች ምንድነው ለሁሉም ታይፕ የሆኑ ናቸው በተለይ ያገሩስ ምርቶች አሁን ለዚህ በጣም ተስማሚ ናቸው በተለያዩ አይነት ይዘት አርገው ያቀርቧቸው አሉ እነሱን አርገው ነው የሚጠቀሙት እነዛን በመናረግበት ሰዓት ላይ ምንድነው ጠቀሜታው አንድ ፀጉር በጣም ድርቀት ካለው ብዙ ቅባት እንጠቀማለን ለካስኩ ነው እንግዲህ ምንነግርሽ ለሳት አይደለም በጣም መካከለኛ ደግሞ ከሆነ ያለው ድርቀቱ ትንሽ አድርገን ይሄን ባላንስ እንግዲህ ባለሙያው ነው ይሄንን የሚያቀው ከትምርቱም ጋር ይሆናል ከልምድ ጋር አብሮ ከሚያየው ኤክስፒሪየንስ ጋር ነው ምክንያቱም ከካስክ ከወጣሽ በኋላ ፀጉርሽ ወደ ታች ሄዶ ተለጥፎ እዛው ጋር ታየዋለሽ ስለዚህ ለአንድ ባለሙያ አንድ ቀን ትምርት ነው የሚሆነው እንዲህ አይነት ስተቶችን ለማግኘትና ሁሉ ጊዜ እንደዚህ አይነት ስተቶች ላይ እንዲቀመጥ አይችልም ምክንያቱም ማንንም ሰው ገንዘቡን እስከከፈለ ድረስ ፀጉሩ እዛ ጋር በቅባት ተጨማልቆ መውጣት ስለማይፈልግ ማለት ነው ሌላኛው ደግሞ ደፋራመኑ ከጅንካ ደውሎልን ነበር ፀጉሬ ድሮ ቶሎ ነበር የሚያድገው አሁን ግን ቶሎ አያድግም እንዲያውም ሳበጥረው ጭራሽ ይተሳሰራል ነው ያለው ተከተልም ያነሳልን ጥያቄ አለ እንደው ባለችን አጭር ደቂቃዎች ውስጥ ማንሳት እንችላለን ተስማሚነታቸውን እንዴት ማረጋገጥ እንችላለን ገበያ ላይ መንገዛቸው አንዳንዶቹ ትንሽ ሆነው ዋጋቸው ውድ ነው ሌሎቹ ደግሞ ብዙ ሆነው ዋጋቸው በጣም ርካሽ ነው እንዴት ነው ተስማሚነታቸውን ማየት የምንችለው የሚል ጥያቄ አንስተዋል እንግዲህ ተካለኝ እውነት ነው እንደዚህ በሚታይበት ሰዓት ላይ ለደንበኞች እንደዚህ አይነት ነገሮች አስቸጋሪ ናቸው ግን የቃዎች አንዳንድ ጊዜ ትንሽ መሆን የቃውን የፕሮዳክቱን ጥራት ከማሳየት ውጪ እቃዎች ላይ ምን አይነት ነገር አለ አንድ ቅባት ሲቀመም የተለያዩ ኬሚካል ይዘቶች አሉት እነዚህ ኬሚካል ይዘቶች ደግሞ አብረው ከቅባቱ ጋር አመት 2 አመት ምንም ሳይሆን እንዲቀመጡ የሚያደርጉ
ቅባቱን እንዲቆይ የሚያደርጉ ፕሬዘርቫቲቭ የሚባሉ የኬሚካል ማቆያዎች አሉ ኬሚካል ይዘቶች አሉ ከዛ ውጪ ራሱ እቃው ኮንቴነሩ በሚሰራበት ሰዓት ላይ ከዛ ልካሉ አየር እንዲገባበት ተደርጎ የተሰራል በአይናችን ልናየው ማንችለው አየር አለ እቃው ውስጥ በታችኛው መቀመጫው በኩል ወይ ደግሞ በክዳኑና በጎኑ በኩል ላይ አየር እንዲገባበት ተደርጎ ይቀመጣል ያ ምንድነው በቀላሉ እንዳይበላሽ ነው እንደ ራሱ ውስጡ ያለው ኬሚካል ወደ ላይ ገንፍሎ እንዳይወጣ ውስጡ ያለው ኬሚካል ደግሞ አየር ወደ ውስጥ ሰብስቦ እንዳይከትና የቅባት መጠኑ እንዳይበላሽ ተደርጎ የሚሰሩ አሉና አንድ ከዚህ ከማቆያ ዘዴዎች ውስጥ እቃዎቹን የማሳነስና እቃዎቹን የቅርጾቻቸውን ሁኔታ አየር እንዲገባባቸው ተደርጎ የሚሰሩ አሉ ያ ማለት የምንድነው የሚነግረን አሁን እዚህ ጋር እቃው እንዲቆይ ተደርጎ ሲሰራ ያ የሚሰራበት ያሰራር ዘዴ ራሱ ለፋብሪካው ምንድነው ያቺን እቃ ማስቀመጫ የቅባት ማስቀመጫውን ምርት ማምረት ራሱ ኮስት አለው ዋጋ አለው ስለዚህ ኳሊቲ ነው ይሄም ራሱ ይሄንን መጥላት ያለብን ነገር አይደለም ስለዚህ አንድ ከዛ ጋር ይሄዳል ሁለተኛ እሱ እንዳለው በይዘቱ ብቻ አይደለም 25 ml ስለሆነች ውድ ከሆነች እቃው በጣም ጥራት አላት ያ እቃው ራሱ የእቃው ኮንቴነሩ ወይም ቅባቱን ያዘበት አካል ጥራት ካለው ራሱ ኳሊቲ ካገዛ ማለት ነው ይደመራል ማለት ነው ስለዚህ ይሄንን መጥራት ያለብን ብዬ አይደለም ከዛው ጭሱ እንደሚባለው አንዳንድ ደግሞ በትላልቅ ሆነው ዋጋቸው ደግሞ ተመጣጣኝ ይሆናል ዋናው ነገር ምን ተጠቀመው ነገር በመንጠቀምበት ሰዓት ላይ ለኛ ተስማሚ ነው ወይ የሚለው ነገር ነው ምንያው ምክንያቱም ብዙ ፋብሪካዎች ሲሰሩ ሊሳሳቱ የሚሰሩ አይደሉም ምክንያቱም የገበያ ሁኔታ ነው ለነሱ ማስጊ ነው የሚሆነው ዋንኛው ግን ተጠቃሚው ነገር ባለሙያ ጋር ሄዱ ምን አይነት ነገር ልጠቀም ለኔ የሚያስፈልገኝ ነገር ይሄ ነው ወይ የሚሉትን ነገሮች ማዘውተርና ልምድ ማድረግ ተገቢ ነው ብዬ ነው ማለት እንግዲህ ለተከተል ጥያቄ ሰዓታችንም አልቋል በመጨረሻ ግን ቅባቶችን ስንመርጥ በምን አይነት መልኩ ምን አይነት መሰረታዊ ነገሮችን ማየት እንዳለብን እንደው ሐሳብን ብትገልጽልን ደስ ይለኛል እንግዲህ አንደኛው ከልምድ ነው ብዙ ጊዜ ቅባት ከልጅነት ነው ሁሉም ሰው እየተጠቀመው የሚኖረው ቅባቶችን ከመቀየር በፊት የምንጠቀመው ቅባት ነገር ምንድን ነበር የሚለው ነገር ማስተዋል ከለራቸው በጣም ቦግ ያሉ ቅባቶች በብዛት የቅባት ይዘታቸው ከፍተኛ እንደሆነ ነው የሚታወቀው በተለይ ጭቃ ቅባቶች ስለዚህ አረንጓዴ ሆኖ ከልጅነት ስትቀበ የነበረው ነገር ካለ ከዛ ደግሞ አሁን ሰዓት መሰራት ጀምረሻል አሁን ቢጫ ከለር ያለው ጭቃ ቅባት እየተጠቀምሽ ነው ያለሽው ቅባት መቀየር ፈለግሽና ደግሞ ነጭ አየሽ የዚህን ጊዜ አሁን ልብ ማለት የነበረብሽ አረንጓዴው ከዛ ቢጫው እየቀነስሽ ነው የመጣሽው ወደ ነጩ ስትሄጂ የቅባት መጠንሽን እየቀነስሽ ነው ስለዚህ ይሄንን ከማድረግ በፊት ባለሙያ ማማከር አንዱ ነገር ይሄ ነው ሁለተኛው ነገር ደግሞ ከሰው ላይ የታዩት ነገሮች መሞከሩ ምንም ዋጋ የለም ምክንያቱም የተለያየ እንትን አለን ምክንያቱም ማማከር ባለሙያዎቹ ጋር ደግሞ በሚሄድበት ሰዓት ላይ በደንብ ያሉትን ነገሮች ጥያቄዎችን ለባለሙያው ግልጽ ለማድረግ ነገሮችን ተዘጋጅተንበት ብንሄድ ነው ማሰብ በጣም ጥሩ እንግዲህ የፀጉርና የቅባት ጉዳይ በአንድ ሳምንት ብቻ የሚያልቅ አይደለም ሌሎች ጊዜያቶችም እንደዚሁ ቹዬ መቶ ማብራሪያዎችን ይሰጠናል ቹዬ ከቹዬ ኢንተርናሽናል እንደው አድማጮች ቹዬ እናገኝ ፈልጋለን ሊሉ ይችላሉና እንዴት ልትገኝ ትችላል እንግዲህ ወደ መረጃዎቻችን እናልፋለን ቀደም ብዬ ለመጠቆም እንደሞከርኩት ፍቅሩ የተባለው አድማጫችን ከቀጨኔ ባለፈው ሳምንት ያነሳልን ጥያቄ ነበረ ከንፈሬም ብዙ ሰዎች በተለይ ሴቶች ይቀኑበት ነበረ ብሏል ምክንያቱም ቀይ ነበር አሁን ግን ከጊዜ ወደ ጊዜ ከንፈሬ የመጥቆር ነገር አምጥቷል የኔ ሁሉ አይመስለኝም ሳስበው ይገርመኛል ያለው እንግዲህ ከንፈር ሊያጥቁሩ የሚችሉ ነገሮች ምንድናቸው የሚለውን መረጃዎችን አፈላልገን ይዘን መተናል በከንፈር ላይ ያለው ቆዳ ከጊዜ ወደ ጊዜ የመጥቆር ነገር ካለው ሊነሱ የሚችሉ ምክንያቶች አሉ ማለት ነው አንደኛው ከንፈራችን ወዙን ሊያጣባቸው የሚችሉ ምክንያቶች እንደ መንስኤ ሊጠቀሱ የሚችሉ ናቸው ከንፈራችን ከሌላኛው የሰውነታችን ክፍል የሳሳ ቆዳ ያለው ነው ስለሆነም ቶሎ የመድረቅ ነገር ሊኖረው ይችላል ወዙን ሊያጣ ይችላል በተለይ በንፋሳማ
የአየር ጊዜያት እንደዚሁም በፀሐይ ወቅትና ከኬሚካል ጋር በተያያዙ የምንሰራቸው ስራዎች ከኬሚካል ጋር ንክኪ ያላቸው ከሆኑ የከንፈራችን ወዝ ሊጠፋ ይችላል ማለት ነው። ሌላኛው ከመጠጥ ከሲጋራ ከጫት ጋር የተያያዘ የኑሮ ዘይቤያችን ካለው የከንፈራችን ወዝ ከለር የመጥፋት እንደዚሁም ደግሞ ውበቱንም የማጣት ጉዳይ ሊኖር ይችላል። የኑሮ ዘይቤያችን ስንል በአጠቃላይ ሱሶችን የምንጠቀም ከሆነ ጎጂ ሱሶችን እነ ጫት ሲጋራ አልኮልን የመሳሰሉ ነገሮችን የምንወስድ ከሆነ ከንፈራችን ወዙን ያጣል ጥቁረት ሊያመጣ ይችላል። ሌላኛው ሊነሳው የሚችለው ማዲያት ነው። ማዲያት ከንፈር ሊያጠቁርም ይችላል። የቆዳችንን ቀለም የሚሰጠው ሜላኒን የተባለውን ንጥረ ነገር በከንፈራችን ላይ በብዛት እንዲኖር በማድረግ ከንፈራችን ቀይ ወይም ፒንክ የነበረው ሮዝ የነበረው ወደ ጥቁርነት ሊለወጥ ይችላል። ይህ ከጊዜ በኋላ የሚመጣ ነገር ነው። መጀመሪያውኑ ስንፈጠር ከንፈራችን ጥቁር ከሆነ እንግዲህ ምንም አይነት ስጋት ሊኖረን አይገባም። ከጊዜ በኋላ የሚመጡ ነገሮች ግን ምክንያታቸውን ማወቅ ግድ ይላል። ሌላኛው የከንፈር መጥቆር ምክንያት የሚሆነው ለፀሐይ መጋለጥ ነው። የፀሐይ ጨረር ከንፈራችን ላይ ያለውን ቆዳ የማቃጠልና ከጊዜ በኋላም ቀለሙ እንዲጠቁር የማድረግ ነገር ስላለው ይህም አንደኛው የከንፈር መጥቆር መንስኤ ሊሆን ይችላል። በሴቶች በኩል ለነገሩ አሁንም ወንዶች ቻፕስቲክም የመጠቀም ነገር ስላላቸው ሴቶች ብቻ ናቸው ማለት ስለሚከብድ ከንፈራችን ላይ የምንጠቀማቸው ኮስሞቲክሶች ለከንፈራችን መበላሸት ምክንያት ሊሆኑ ይችላል ነው የሚለው መረጃው። ምክንያቱም ምንጠቀማቸው ነገሮች ምን ያህል ከጥሩ ንጥረ ነገር የተሰሩ ናቸው፣ ከጥሩ ግብአቶች የተሰሩ ናቸው፣ ቀለም ስላላቸው ብቻ ነው የምንቀባቸው ወይስ ደግሞ የእውነት የኤክስፓየሪ ዴታቸውን አይተን የመበላሸት ቀናቸውን አይተን ከምን እንደተሰሩ አይተን እንቀባቸዋለን። ምክንያቱም የከንፈር መሰነጣጠቅ የከንፈር መጥቆርም በትክክል ሊያመጡ የሚችሉ የከንፈር ቀለሞች የከንፈር ቅባቶች ገበያ ላይ ሊገኙ ስለሚችሉ ነው። የምንገዛበትንም ቦታ እንደዚሁ ብራንዱንም በትክክል የማጣራት ጉዳይ ሊኖረን ግድ ይላል። አንዴ ሰውነታችንን ካበላሸነው ተመልሰን ለማግኘት አንችልም ወይም ይከብዳል። ስለዚህ ተፈጥሮን ከማጣት ያለውን ነገር ጠብቆ የሚያቆይ ነገርን መጠቀም ይሻላል። ጥሩ ነገር ካላገኘን አስፈላጊ አይደለም ማለት ነው። ከንፈራችንን የምንቀባቸው ነገሮች አሁን በተለይ ፋሽን የሆኑ የከንፈር ቀለሞች አሉ። ብዙ አይነት ቀለሞች በፊት ልንመርጣቸው ማንችላቸው የከንፈር ቀለሞች ወጣ ያሉት ማለት ነው። አሁን በተለምዶ ቀይ ወይም ደግሞ ቡናማ ቀለም ያላቸው የከንፈር ቀለሞች ወይም ተፈጥሯዊ የሚመስሉ የከንፈር ቀለሞችን ነው እንጠቀም የነበረው። አሁን ግን ወጣ ያሉ ነው። ከዛም ወደ አረንጓዴም ወደ ጥቁርም ወደ ሰማያዊም እንደዚሁ ወይን ጠጅም ሌሎችም ቀለሞች በፋሽን መልክ መጥተዋል። ግን እነዚህ ቀለሞችን ስንገዛ ከንፈራችንን ከማስነካታችን በፊት የት ነው የተመረቱት፣ በውስጣቸው ምን ይዘዋል የሚለውን ነገር በትክክል ማጣራት አለብን ማለት ነው። በቅርብ ስላገኘናቸው ብቻ ማድረጉ ሌላ ጉዳት ሊያመጣ ስለሚችል ያው ፋሽንን መከልከል አይቻልም። ፋሽንን ግን ስንከተል እኛ ያምርብናል ወይ ከኛ ጋር ይሄዳል ወይ ዋነኛው ጥያቄ ነው። ከዛ በኋላ ደግሞ እነዚህ ምርቶች ከየት ነው የገቡት፣ ምን ይዘዋል ውስጣቸው የሚለውን ነገር ማጣራት ያስፈልጋል ማለት ነው። ይህ ሁሉ ያልነው እንግዲህ የከንፈር መጥቆር መንስኤዎች ምን ሊሆኑ ይችላሉ ከሚለው ሐሳብ ጋር አያይዘን ነው። ሌሎች ከከንፈር መጥቆር ጋር የሚነሱ ምክንያቶች ሊሆኑ ይችላሉ ተብለው የሚጠቀሱ ጉዳዮችም አሉ።
የጤንነትም ጉዳይ ሊነሳ ይችላል አለርጂም ሊነሳ ይችላል የሰውነት መድረቅ ወይም ደግሞ ሰውነታችን ውስጥ ፈሳሽ መጥፋትም እንደዚሁ የከንፈር መድረቅና መጥቆርን ሊያስከትል ይችላል የተለያዩ መድኃኒቶችም እንወስዳቸው መድኃኒቶችም እንደዚሁ የሚያስከትሉት የከንፈር መጥቆር ሊኖር ይችላል ግን ዋናኛው እነዚህ የከንፈር መጥቆር በምን መጣብን የሚለውን የሕክምና ባለሙያ ጋር በመሄድ መመርመር ከዛ በኋላ ደግሞ እነሱ የሚሰጡትን መፍትሄ በጊዜው ተከታትሎ በመውሰድ ማጥፋት ወይ መቀነስ ይቻላል ፍቅሩ እንደዚሁም ሌሎች አድማጮቻችንም ጥሩን መረጃዎች አግኝታችኋል ብዬ አስባለሁኝ ከሙዚቃ ግብዣ በኋላ ደግሞ ሌሎች